እየመራ ሰማያዊቷን ርስት መንግሥተ ሰማያትን ያወርሰናል። ተስፋ እናደርጋለን። ወገኖች አምላካችን ዳግም ለፍርድ ሲመጣ መለከቱን የሚነፋው ሊቀ መላእክት ቅዱስ ሚካኤል ነው። በሊቀ መላእክት በቅዱስ ሚካኤል መለከት መንፋት ሙታን ይነሳሉ። ከአራቱም ማዕዘናት ለእግዚአብሔር የሆኑትን ከሚሰበስቡት መላእክት መካከል አንዱ ሊቀ መላእክት ቅዱስ ሚካኤል ነው። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል። ያን ጊዜ በትንሣኤ ዘጉባኤ በመጨረሻው ቀን በፍርድ ቀን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በክብረ ትስብእት በሰው መጠን በግርማ መለኮት በመለኮታዊ ግርማ ሲመጣ ቅዱስ ሚካኤል ወደ እግዚአብሔር ከሚያቀርባቸው ከምርጦቹ ከቅዱሳኑ ጋራ በቸርነቱ ሁላችንንም ይቁጠረን። እነ መምህር ዘላለምማ እንኳን ሞቱ። ምን እናደርጋለን እኛስ ብንኖር ባንኖር? ላናሳርፋችሁ ላናጸድቃችሁ እናንተ ላትለወጡ በተማራችሁት ልክ ላትኖሩ እኛ የምናስተምረውን በሕይወት ላንተገብር ኖርን አልኖር ቤተ ክርስቲያኒቱን ላናሻግራት አፉን ከሚከፍትባት ላናተርፋት እንኳን አረፉ። ዳዊታቸውን ሰማ እግዚአብሔር፣ ውዳሴ ማርያማቸውን ተቀበለ። ያደረግነውን ባናውቀውም ይኸው እኛ ይሄን ሁሉ ጉድ እንሰማለን፣ ይሄን ሁሉ መርዶ እንሰማለን፣ በዓይናችን እናያለን። በከመ ሰማይነ ከማሁ ሬነ በረከታቸው ይድረሰን። ቅዱሳን መላእክት በዚህ በጨለማው ዓለም ሁላችንን መርተው ለዘላለም መንግሥት ክብር ያበቁን። አንዳንድ ጊዜ ዙሪያው ጭልምልም ቢሆን ምን ሰማው ምናየው ነገር በጣም አስጨናቂም ቢሆን አትፍሩ። በተከበበ ከተማ የሚያስደንቅ ምሕረቱን እግዚአብሔር በእኛ ይገልጣል። የማይሳነው አምላክ እግዚአብሔርን ተስፋ እናድርግ። መልአኬ በፊትህ ይሄዳል። ኦሪት ዘጸአት ምዕራፍ 23 ቁጥር 23 ሊቀ መላእክት ቅዱስ ሚካኤል በፊታችን ቀድሞ እየመራን ሁላችንን በቃል ኪዳኑ በምልጃው ለመንግሥተ ሰማያት ክብር ያብቃን። በቀኝ የቆሙትን እናንተ የአባቴ ቡሩካን ወደ እኔ ኑ ይላል። ቃለ ሕይወት ያሰማል ሲባል ምን ማለት ይመስላችኋል? አምላካችን ዳግመኛ ሲመጣ እናንተ የአባቴ ቡሩካን ወደ እኔ ኑ የሚል የሕይወት ቃል ያሰማህ ማለት ነው። ምዕመናን አደራችሁ እንዲህ ስንማማር ኖረን እናንተ እኛን ስትተቹ እኛ እናንተን ስንተች ሕዝቡ ነው እምቢ ያለ ስንል ካህናቱ ናቸው ስንባባል ኖረን እንዲህ ቤተ ክርስቲያኒቱ ዋጋ ከፍላ ጧትና ምታ አስተምራን የኛ አባት ዳግመኛ ሲመጣ እንዲያው በድንግል ማርያም ይዣቸዋለሁ በቀኝ በኩል እንዳንጠፋፋ አንድ ሰው እንዳይጎድል። እኔ እምቀና እኮ በዚህ ሰው ነው። አምላካችን ዳግመኛ ሲመጣ በቀኝ መገኘት መቻል ነው ክርስትና። የፊጥኝ ታስሮ ለዘላለሙ ነፃ ያወጣን ያ አምላክ 30 ብር ተሽጦ በወርቅ ደሙ የገዛን ከወንበዴዎች ጋር ተቆጥሮ ከቅዱሳን ጋር የምንቆጠርበት ጸጋ የሰጠን በደሙ ያከበረን በማየገቦ የልጅነት ጸጋ የሰጠን አምላክ እግዚአብሔር አምላክነ ገሃደ ይመጽእ ዓይናችን እያየ ወደ ሰማይ ሲወጣ እንዳየነው ዳግመኛ ይመጣል። ወያረምም ከመቶ ዝም አይልም። ምዕመናን ከመቃብር ይቀሰቅሰንና ሃይማኖታቸውን የጠበቁትን ክርስቲያናዊ ግዴታቸውን የተወጡትን በቀኝ አቁሞ በተለምዶ ዘመናቸውን የጨረሱትን ጨለማን ተገን አድርገው ሰው እንዳያቸው ተጠንቅቀው ኃጢአት የሰሩትን በግራ አቁሞ እግዚአብሔር ለእያንዳንዱ እንደ ሥራው ዋጋ ይሰጣል እንጂ ዝም አይልም። በአጭር ቁመት በጠባብ ደረት ተወስኖ መከራ ተቀብሎ ያዳነውን ዓለም ለሁላችን መክሊት ሰጥቶ ያረገው ጌታ በየመክሊታችን ላደረግነው አስተዋጽኦ፣ ለሰራነው ሥራ፣ ላተረፍነው ትርፍ ዋጋ ሊሰጥ አባታችን ዳግመኛ ይመጣል።
ይህንን መነሻ አድርገው መምህራን እግዚአብሔር አምላክነ ገሃደ ይመጽእ የብሉይ ኪዳኑ አምላካችን እግዚአብሔር ተገልጦ ይመጣል። ወያረምም መጥቶ ዝም አይልም። በብሉይ ኪዳን የነበሩ ካህናት በድለዋልና ባልበደሉት ካህናት አድሮ የበደሉትን ካህናት ይወቅሳቸዋል። እሳት ይነድድ ቅድሜሁ አውዶሂ አውሎ ብዙህ አንድ ወገን ሆኖ ይተረጎማል። የበደሉት ካህናት የሚጠፉበት፣ ያልበደሉት ካህናት ክብር የሚያገኙበት ስልጣኑ በእጁ ነው። ይጼዋ ለሰማይ በላይሉ ላይሉ ለምድር ነው። በሰማይ ያለች ከምድር በላይ ያለችን ሰማይ ይጠራታል ማለት በወቅቱ የነበሩ የብሉይ ኪዳን ካህናት በድለዋልና ሰማይ ጠል ለመከር ዝናም ለዘር እንዳትሰጥ ይከለክላታል። ወለምድርኒ ምድር የተከሉባትን እንዳታጸድቅ የዘሩባትን እንዳታበቅል በሕዝቡ ይፈርድ ዘንድ ይጠራታል ማለት በነ ኤልያስ አድሮ ሕያው እግዚአብሔር ዘቆምኩ ቅድሜከ ከመ ኢይረድ ዝናም በእላ መዋዕል ዘእንበለ በቃለ አፉየ ብለው 3 ዓመት ከ6 ወር ሰማይ ምድር ይጼዋ ማለት ይሄ ነው። ይሄ በብሉይ ኪዳን የሚተረጎም ነው። ነቢዩ ዳዊት ይህንን ዝማሬ ሲዘምር በብሉይ ኪዳን በረድኤት የእግዚአብሔር መምጣት ብቻ አይደለም ጉዳዩ፣ ኃላፊያት መጻእያት ተገልጸውለት በሐዲስ ኪዳን መጀመሪያ በክበበ ምንድነው በአጭር ቁመት በጠባብ ደረት ተወስኖ ከድንግል ማርያም በኩነት ቀጥሎ በዳግም ምጻት ያለውን ተገልጾለት የተናገረው ነው። እግዚአብሔር አምላክነ ገሃደ ይመጽእ 5500 ዘመን ሲፈጸም ዳዊት ነው እንዲህ የሚል ከ1000 ዓመት በኋላ አምላካችን እግዚአብሔር በእኛ ዘመን እንደመጣው አመጣጥ በረድኤት ሳይሆን በኩነት ሰው ሆኖ ይመጣል ብሎ ትንቢት ተናገረ። ከዳዊት ስንቆጥር ዳዊት ይሄን ከተናገረ ከ1000 ዓመት በኋላ ከኛ ስንቆጥር 2000 ዓመት ወደ ኋላ በኩነት ገሃደ ይመጽእ ተገልጦ ይመጣል። ከዚያስ ወያረምም መጥቶ ዝም አይልም። ምን ይላል? አሌ ለክሙ ጸሐፍት ወፈሪሳውያን እለ ትበሉ አብያተ መበለታት እያለ ያስተምራል። በአጭር ቁመት በጠባብ ደረት ተወስኖ ግንድ ተሸክሞ ጨርቅ አገልድሞ በትሑት ሰብና ያስተምራል። ወንጌልን ያስተምራል። አካላዊ ቃልን ያስተምራል። አስተምሯል። ለኛ በዳዊት ሁነን ስንናገረው ነው መጻኤ አድርገን የምንተረጉ። የኛ አምላክ ከ2000 ዓመት በፊት መጥቶ ወንጌልን አስተምሯል። ለሁላችን መክሊት ሰጥቷል። የራሱን መክሊት የራሱን መስቀል ተሸክሞ ከሊቶስጥራ እስከ ቀራንዮ ወጥቷል። ለሁላችን መስቀል ተዘጋጅቷል። በነገራችን ላይ ምዕመናን መስቀል የሌለው አማኝ የለም። ባለትዳሩ መስቀል አለው፣ ብቸኛው መስቀል አለው፣ ምዕመኑ መስቀል አለው፣ ካህኑ መስቀል አለው፣ መሪው መስቀል አለው፣ ተመሪው መስቀል አለው። የሁላችን በሃይማኖት ስንኖር እስከ ዕለተ ሞታችን የምንሸከመው መስቀል አለ። ሁለተኛው መስቀል አለን ብቻ ሳይሆን የተሰጠንን መስቀል መጨመርም መቀነስም አይቻልም። ይህንን የሚያውቀው ባለቤቱ ስለሆነ በከመ ይደሎ ይበቆ እንደ ሃይማኖታችን ጽናት እንደ አእምሯችን ስፋት ለሁላችን መስቀል አዘጋጅቷል። መክሊት ተሰጥቶናል። ማትረፍ መቅበር የኛ ድርሻ ነው። ማወቅ ያለብን ግን ለሁላችን መክሊት ያደለ አምላክ፣ ለሁላችን ጸጋ የሰጠ አምላክ፣ መከራ ተቀብሎ ይህንን ዓለም ያዳነው አምላክ ያዳነውን ዓለም ተመልሶ መጥቶ የሚቆጣጠር መሆኑን ለቅጽበት ከአእምሯችሁ እንዳይጠፋ በመልአኩ በቅዱስ ሚካኤል ስም እናሳስባለን። ሰው ከክርስትናው አጥር የሚወጣ ክርስቶስ በቀዳማዊ ምጽአቱ መጥቶ ያደረገለት ውለታ፣ የሰው ልጅ የደረሰበት ከፍታ፣ የተዘጋጀልን የክብር ቦታ ከአእምሮ ሲጠፋ ነው።
እሱን እንዳናደርግ እግዚአብሔር አስተዋይ ልቡና ለሁላችን ያድለን። እግዚአብሔር አምላክ ገሃደ ይመጽእ 5500 ዘመን ሲፈጸም በኩነት ከድንግል ማርያም ተወለደ። ወያረምም ዝም አይልም አለ ወዮላችሁ እያለ አስተማረ። ንስሐ ያልገባችሁ ዘመናችሁን በተለምዶ የጨረሳችሁ ኃጢአት ሰርታችሁ የተደበቃችሁ ተስፋ የቆረጣችሁ ከባልንጀራችሁ ጋር በፍቅር መኖር ያቃታችሁ የሀገራችሁን ልጅ ያስቀየማችሁ ንስሐ ግቡ ብሎ አስተማረ እንጂ ዝም አላለም። እያረምም የኛ አባት ዝም አይልም፣ ይናገራል። በቤተ ክርስቲያን አድሮ በመምራን አድሮ ይናገራል። የሚሰማ ይሰማዋል። ሰምቶ ጆሮ ዳባ ልበስ ያለ በዳግም ምጽአቱ ሂሳቡን ያወራርዳል። እሳት ይነድድ ቅድሜው አውዶሂ አውሎ ብዙ ያመኑበት የሚድኑበት ያላመኑበት የሚጠፉበት ስልጣኑ የባህሪው ነው። ይጼዋ ለሰማይ በላይሉ ወለምድርኒ ከመይኮንን ህዝቦ ልዑላኑን በላይሉ ለሰማይ ልዑላኑን መላእክትን ወለምድርኒ ደቂቀ አዳምን ትሑታኑን ይጠራል። ከመይኮንን ህዝቦ በህዝቡ ላይ ሊፈርድ ባላመኑት ጣዖት በሚያመልኩ ዘመናቸውን በተለምዶ በጨረሱ ሊፈርድ ይጼዋ ለሰማይ በላይሉ ወለምድርኒ ከመይኮንን ህዝቦ። የኛ አባት ከድንግል ማርያም ተወልዶ መከራ ተቀብሎ ዓለምን አድኗል። ዓለምን አድኗል። የዳነው ዓለም በሰላም ነው ያለ፣ በፍቅር እንኖራለን። ምድራችን ሰላም ናት። ዓለማችን ሰላም ናት። አህጉራችን ሰላም ናት። ሀገራችን ሰላም ናት። ቤተ ክርስቲያናችን ሰላም ናት። ትዳራችሁ ሰላም ነው? ብቸኝነታችሁ ሰላም ነው ወይ? አይደለም። እየተቀደሰ እየተወደሰ እየተሰበከ መስዋዕቱ እየቀረበ ህዝባችን በሚያሳዝን ሁኔታ በተማረው ትምህርት ልክና መጠን መኖር አቅቶት ጽድቅና ኩነኔው ይቅርና ደክሞ በሰራው ቤት እንቅልፍ ያጣ ሰላም የሰማይ ያህል የራቀው ብኩን ሆኖብናል። እንደ መምህር ዘላለምማ እንኳን ሞቱ። ምን እናደርጋለን? እኛስ ብንኖር ባንኖር ላናሳርፋችሁ ላናጸድቃችሁ እናንተ ላትለወጡ በተማራችሁት ልክ ላትኖሩ እኛ የምናስተምረውን በሕይወት ላንተገብር ኖርን አልኖር ቤተ ክርስቲያኒቱን ላናሻግራት አፉን ከሚከፍትባት ላናተርፋት እንኳን አረፉ። ዳዊታቸውን ሰማ እግዚአብሔር፣ ውዳሴ ማርያማቸውን ተቀበለ። ያደረግነውን ባናውቀውም ይኸው እኛ ይሄን ሁሉ ጉድ እንሰማለን፣ ይሄን ሁሉ መርዶ እንሰማለን፣ በዓይናችን እናያለን። በከመ ሰማይነ ከማሁ ርኢነ። በረከታቸው ይድረሰን። እግዚአብሔር እሰ ገሃደ ይመጽእ። ያ በብሉይ ኪዳን በረድኤት የተገለጸው አምላክ ያ ከዛሬ 2000 ዓመት በፊት በኩነት ከድንግል ማርያም የተወለደው ተጠምቶ ያረካን፣ ጠግቦ ተርቦ ያጠገበን፣ ተገፎ ያለበሰን፣ ወድቆ ያነሳን፣ ተሰዶ ወደ ሀገራችን ወደ መንግሥተ ሰማያት የመለሰን፣ ምራቅ ተተፍቶበት በቅማሜሮን ያከበረን ያ ወልደ አብ በመለኮቱ ወልደ ማርያም በትስብእቱ በተዋህዶ የከበረው የፊጥኝ ታስሮ ለዘላለሙ ነፃ ያወጣን ያ አምላክ 30 ብር ተሽጦ በወርቀ ደሙ የገዛን ከወንበዴዎች ጋር ተቆጥሮ ከቅዱሳን ጋር የምንቆጠርበት ጸጋ የሰጠን በደሙ ያከበረን በማየገቦ የልጅነት ጸጋ የሰጠን አምላክ እግዚአብሔር አምላክነ ገሃደ ይመጽእ። ዓይናችን እያየ ወደ ሰማይ ሲወጣ እንዳየ ነው ዳግመኛ ይመጣል። ወያረምም ተመቶ ዝም አይልም። ምእመናን ከመቃብር ይቀሰቅሰንና ሃይማኖታቸውን የጠበቁትን ክርስቲያናዊ ግዴታቸውን የተወጡትን በቀኝ አቁሞ በተለምዶ ዘመናቸውን የጨረሱትን ጨለማን ተገን አድርገው ሰው እንዳያቸው ተጠንቅቀው ኃጢአት የሰሩትን በግራ አቁሞ እግዚአብሔር ለእያንዳንዱ እንደ ሥራው ዋጋ ይሰጣል እንጂ ዝም አይልም። በቀኝ የቆሙትን እናንተ የአባቴ ቡሩካን ወደ እኔ ኑ ይላል።
ቃለ ሕይወት ያሰማል ሲባል ምን ማለት ይመስላችኋል? አምላካችን ዳግመኛ ሲመጣ እናንተ የአባቴ ቡሩካን ወደ እኔ ኑ የሚል የሕይወት ቃል ያሰማህ ማለት ነው። ምዕመናን አደራችሁ እንዲህ ስንማማር ኖረን እናንተ እኛን ስትተቹ እኛ እናንተን ስንተች ሕዝቡ ነው እምቢ ያለ ስንል ካህናቱ ናቸው ስንባባል ኖረን እንዲህ ቤተ ክርስቲያኒቱ ዋጋ ከፍላ ጧትና ምታ አስተምራን የኛ አባት ዳግመኛ ሲመጣ እንደው በድንግል ማርያም ይዣቸዋለሁ በቀኝ በኩል እንዳንጠፋፋ አንድ ሰው እንዳይጎድል። እኔ እምቀና እኮ በዚህ ሰው ነው። አምላካችን ዳግመኛ ሲመጣ በቀኝ መገኘት መቻል ነው ክርስትና። ያን ጊዜ አስመሳዮች ጭንብል አጥልቀው ዘመናቸውን የጨረሱ ተበጥረው በግራ አላውቃችሁም ይላቸዋል። እያረምም ዝም አይልም። ጻድቃንን የአባቴ ቡሩካን ይላል። ኃጥአንን አላውቃችሁም ከኔ ወግዱ። እነማን ናችሁ? የት አውቃቸዋለሁ? በመምህራን አድሬ ስለምናችሁ ንስሐ አልገባችሁ። በነዳያን አድሬ ምጽዋት ስለምናችሁ ጆሮ ዳባ ልበስ ብላችሁ ዘያሲቶ ካፊን ይህን ትታችሁ ሄዳችሁ የት አውቃቸዋለሁ? ዘኢገበርክሙ ለአሐዱ እምሉ ንዑሳን ሊተ ኢገበርክሙ አማን ብለክሙ እያምረክሙ ግሙራ እርሃቁ ምኔ እርጉማን ውስተ እሳት ዘላለም እያረምም እግዚአብሔር መንፈስ ቅዱስ ከዚህ ድምፅ ይሰውረን። አደራችሁ ምዕመናን እንዳትሞኙ። አላፊው ጠፊው ዓለም ቀጠሮ የተያዘለት ዓለም ዘላለማዊውን ዓለም እንዳያሳጣን እግዚአብሔር አስተዋይ ልቡና ለሁላችን ያድለን። ምዕመናን ይህ ዓለም ትልቅ ሆኖ የሚታይ መሬት ላይ ሆነን ስናየው ነው። የአዲስ አበባ ፎቆች መሬት ላይ ሆነን ስናያቸው ረጃጅም ናቸው፣ ያስቀናሉ። አንዱን የኔ ባደረገው ያስፈላሉ። አይገርማችሁም ምዕመናን? በአውሮፕላን ሆነን የቀናንባቸውን ሕንፃዎች ዘግዝቀን ስናያቸው ትንንሽ ናቸው። እኛ ያለን በየት ስለሆነ በሰማይ ሆነን ስናያቸው ትንንሽ ናቸው። ኦ አንትሙ ሕዝበ ክርስቲያን በሰማይ ያሉ ልብክሙ። በሰማያዊ አስተሳሰብ ስንኖር ዓለም ትንሽ ናት። ባልንጀራህን ያስቀየምክባት ዓለም፣ ትዳርህን የወሰለትክባት ዓለም፣ በብቸኝነት ረክሰህ ሀገርህን ቤተ ክርስቲያንህን ዋጋ ያስከፈልክባት ዓለም ሰማያዊ አስተሳሰብ ሲኖርህ ሰማያዊ አኗኗር ስትጀምር ትንሽ ናት። እያረምም የዓለም 8000 ዓመት ሊያገለግል ቀጠሮ ተይዞልታል። ከ8000 ዓመት በኋላ ከየት እንዳመጣው አናውቅም፣ ወዴት እንደሚወስደው አናውቅም። ሌላ አዲስ ዓለም ይተካል። ያን ዓለም ሊተካ ሲመጣ እያረምም ዝም አይልም። እናንተ የአባቴ ቡሩካን ኦርቶዶክሳውያን አማኞች ወደ እኔ ኑ። አይተዋህዶ ይኸው በደረሰባት ችግር ዳኛ አታ ይግባይ ለክርስቶስ ብላ የእግዚአብሔርን ፍርድ እየጠበቀች ነው። እኔ ኦርቶዶክስ ተዋህዶ የክርስቶስን ዳግም ምጽአት ከፈራች ችግር አለ ማለት ነው። አባት ይመጣል ሲባል ልመጣ ነው ብሎ ሲደውል ቆይ የሚል ልጅ አለ። ምዕመናን ሩቅ አገር የሄደ አባት ሰንብቶ ይደውልና ለባለቤቱ ልመጣ ነው ይላል። ደስ ይላታል። ልጅን አገናኘኝ ይላል። ለልጁ ሲሰጠው የኔ ልጅ ደህና ነህ ልመጣ ነው ሲል ቆይ ነው የሚል የእንጀራ ልጅ መሆን አለበት ወይ ሀብት ያጠፋ ወንበዴ ልጅ መሆን አለበት እንጂ እውነተኛ ልጅ አባባና ናፍቅ ያለው ይላል። እየተፍለቀለቀ ለጓደኞቹ ይናገራል። አባባ ሊመጣ ነው፣ ጃኬት ይዞልኝ ሊመጣ ነው፣ ጫማ እያለ ይምጣ ይቆይ? አምላካችን አባታችን ይምጣ ወይስ ይቆይ? አንድ አይነት ድምፅ ልትነግሩኝ አትችሉም። የተዘጋጀ ይምጣ ብሏል። ያልተዘጋጀ በሳይን አሳይቶኛል። አይ ይቆይ አሉኝ። እውነት ነው። የአባታችን መምጣት የሚናፈቅ የሚሆን ንስሐ ከገባን ክርስቲያናዊ ግዴታችንን ከተወጣን መንፈሳዊ ተሳትፎ ካደረግን ሃይማኖታችን ከጠበቅ ከሀገራችን ከወንዛችን ልጅ ጋር በፍቅር ከኖርን ነው እንጂ ሀበሻ የሰው መጀመሪያ የሰው መጨረሻ እንዲህ እንደተልከሰከስንማ ከመጣ ጉዳችን መፍላቱ ነው።
ንስሐ ሳንገባ መቼ እንደምንገባ አይታወቅም። ማን ሲያስተምረን እንደምንገባ፣ በምን መልኩ ስትማሩ እንደምትለወጡ እግዚአብሔር ነው የሚያውቀው። ወይ አስተያየት አትሰጡን በዚህ መልኩ አስተምሩን ብላችሁ፣ ወይ በተሰጠው ትምህርት አትለወጡ። እስከ ማየዜኑ ንሄሉ ምስሌክሙ፣ እስከ መቼ ድረስ ነው እኛም የምራችንን ሳናስተምር ከእናንተ ጋር እናንተም ሳትለወጡ የምንኖር እስከ መቼ ነው? እንዲህ ምድሪቱ በደም እየታጠበች ዓለም በጦርነት እየተናጠች ከኦርቶዶክስ ተዋህዶ አማኞች የተሻለ መጽናናት ካላሳየን በእኛና ባላመኑ ሰዎች መካከል ልዩነቱ ምንድን ነው? ወያረምም ይመጣል ዝም አይልም። እሳት ይነድድ ቅድሜሁ አውዶ አውሎ ብዙ፣ አንድ ወገን ኃጥአን የሚኮነኑበት ጻድቃን እንባቸው ታብሶ ነጭ ልብስ ለብሰው ዘንባባ ይዘው በታረደው በግ ፊት አዲስ ምስጋና የሚያቀርቡበት ስልጣኑ የባህሪው ነው። ይፄዋ አለ ሰማይ በላይሉ ወለምድርኒ፣ ሰማይና ምድርን ያሳልፋል። ይፄዋ ማለት ያሳልፋል። ይፄዋ አለ ሰማይና ምድር ዓለም የሚያልፍ እያለ ስለሆነ አብ ወወልድ ወመንፈስ ቅዱስ ይስህቡ፣ ሰማይንና ምድርን ያሳልፋሉ። ይስህቡ አለ ሰማይና ምድር የሚያልፉ እሱ እያለ ስለሆነ በባህሪው ሞት በመንግስቱ ሽረት የሌለበት አምላክ ይሄን ዓለም ለምንድን ነው የሚያሳልፈው? አዲስ ዓለም ሊያወርሰን። ዘአይን ኢርየ ወእዝን ኢሰማ ወውስተ ልበ ሰብእ ዘይትሃለየ፣ ዓለም ሊያወርሰን። ያኛውን ዓለም ቢገባን እኮ ይሄ ዓለም እንዴት ተራ እንደሆነ ልነግራቸው አልችልም። መምህራን እኮ ያኛውን ዓለም እስኪ ግለጹልን ብለናቸው አይን ያላየው ጆሮ ያልሰማው በሰው ልቦና ያልታሰበ ከማለት ማለፍ አልቻሉም። ምክንያቱም ደፍኔት ማድረግ አይቻልም። ያኛውን ዓለም ሩጫቸውን ለጨረሱ ሃይማኖታቸውን ለጠበቁ የተዘጋጀ ዓለም እንዳያመልጠን ምዕመናን፣ አደራችሁ እንዳያመልጠን። የተዘናጋችሁ፣ ልብ ያጣችሁ፣ ከራሳችሁ ጋር ያልታረቃችሁ፣ ምልልስ ልምድ የሆነባችሁ፣ ጆሮአችሁ ቃሉን የተለማመደባችሁ፣ ከናንተ አልፋችሁ ሀገር ወገን ዋጋ ያስከፈላችሁ፣ እግር ጥሏችሁ እዚህ የመጣችሁ ተስፋ የቆረጣችሁ ያኛው ዓለም እንዳያመልጣችሁ። የአባታችን ዳግመኛ የሚመጣ የዘላለማዊ ሕይወት የመንግሥተ ሰማያትን ቁልፍ ሊያስረክበን ነው። ለማን? ሃይማኖቱን ለጠበቀ፣ ሩጫውን ለጨረሰ፣ ክርስቲያናዊ ተሳትፎ ላደረገ፣ በቃሉ ደንግጦ ንስሐ ለገባ፣ ለወሰነ፣ ለደነገጠ፣ ለተማረከ፣ ዘመኑን ለተጠቀመ፣ ቤተ ክርስቲያንን ለሰማ፣ መምህራንን ለሰማ። አይ እንዴት የሚናፈቀን ነው በእግዚአብሔር የመንግሥተ ሰማያትን ቁልፍ የምንረከብበት። እኛ የእግዚአብሔር ልጆች ነን ምዕመናን። እናንተ የማንም መለማመጃዎች አይደላችሁም። ጥቁር ነገር እያያችሁ የምትለፈልፉበት ዘመን አይደለም። አለመታደል ነው እንጂ የሕዝብ እኮ በደም ተገዝቷል። ግን ይኸው ገላጋይ አተን ናይት ክለብ ሲጨፍር የሚያድረው ጣዖት የሚያመልከው ሕዝብ በሰላም እየኖረ ይህን የመሰለ ወርቅ ሕዝብ በረጃጅም ጧፍና በትልልቅ መቁጠሪያ ሲደበደብ ይውላል። ለምን ይደበደባል? ምን በወጣው ይደበደባል እንዴ? ዓለም የደበደበችው ይበቃዋል። የደረሰበት መከራ በቂ ነው። በደም የተገዛ በመላእክት የሚጠበቅ በቅዱሳን አማላጅነት እንደ ደመና የተከበበ 24 ሰዓት የእናት ምልጃ የሚቀርብለት በደም የተገዛ የእግዚአብሔር ሕዝብ ገላጋይ አጥቶ ይደበደባል። ያዳነን አምላክ መሰበክ ሲገባው የወደቀው ዲያብሎስ አክቲቭ ሆኖ ለዚህ ሕዝብ ይሰበካል። እንዴ አዲስ ኪዳን መስሎኝ ያ ክርስቶስ ሲሰደድ ሁለተኛ ወደ ሰው ላይመጣ ወደ በረሃ የገባው ዲያብሎስ በሶስቱ አርስተ ኃጣው በገዳመ ቆሮንቶስ ድል የሆነው በመስቀል ላይ ላይፈታ የታሰረው ላይወጣ ወደ ጥልቁ የተጣለው ሰይጣን ከጉድጓድ ወጥቶ ለዚህ ሕዝብ ይሰበካል። ያዳነን አምላክ ነው መሰበክ ያለበት። እናንተ ራሳችሁን ጠብቁ። ምላሳሞች ተደራጅተው መጥተዋል በምድራችን። ምን ያደርጋል ብዬ ምጣድ እገዛለሁ፣ ምን የሆነኝ ብዬ ምጣድ እገዛለሁ። እንጀራ በምላስ ሲጋገር እያየሁ አለ። ወዳጅ አሁን እንጀራ የሚጋገር በምጣድ አይደለም በምላስ ነው። አንተ ግን የምላሳሞች መለማመጃ አይደለም።
ልምምዱን የጨረሰ ቤተክርስቲያንን የሚያውቅ ቤተክርስቲያን የምታውቀው ብቻ የሚያስተምርህ በደም የተገዛህ የእግዚአብሔር ልጅ ነህ። ይሄን ለአእምሮህ ንገረው። ዓመተ ምሕረት ነው። ዓመት ሰውና እግዚአብሔር ሰውና መላእክት የታረቁበት ነው። ለሕሊናችሁ እሱን ስትነግሩት በሰላም ተኝታችሁ ታድራላችሁ። ያዕቆብ ዘስሩግ የሚባል አንድ ሊቅ 10ኛው ማዕረግ ደርሶ ነጽሮ ስሉስ ቅዱስ የደረሰ እኮ ነው። በረከቱ ይድረሰን። የዛሬውን ቀን እንዴት አድርጎ ይናገራል መሰላችሁ? እፈራ አንሰ ምነ ሰለስቱ ግብራት 10ኛው ማዕረግ ደርሻለሁ፣ ነጽሮተ ስሉስ ቅዱስ ላይ ነኝ። 3 ነገሮች ግን ያስጨንቁኛል ይላል። አንደኛ ጸአተ ነፍስም ስጋ፣ ነፍሴ ከስጋዬ የምትለይበት ቀን፣ ስጋዬ ወደ መቃብር የሚወርድበት፣ ነፍሴ ወደ ፈጣሪዋ የምትሄድበት ቀን ያስጨንቀኛል። ዕለተ ሞቴ ያስጨንቀኛል ይላል። አብዱ ውጡ ዘይሄሊ ካልአ ዘእንበለ ዕለተ ሞቱ ወርስቱ፣ ዕለተ ሞቱን ከማሰብ ውጭ ሌላ እንደሚያስብ ሰነፍ ሰው በዚህ ምድር የለም ይላል። ዕለተ ሞት አይረሳም። እንሞታለን፣ እንጠራለን። ታክሲ ለመያዝ ዳቦ ለመግዛት ሰልፍ እንደመያዝ ይኸው ተራችንን እንጠብቃለን። እንዴት ያሉ ለሀገር ለትውልድ የሚበጁ ስንት ሰዎች አልፈዋል። እንኳን እኛ ድለዋኒክሙ አሉ ኦ አንትሙ ሕዝበ ክርስቲያን፣ ተዘጋጅታችሁ ኑሩ። አዎ ጸአተ ነፍስም ስጋ፣ ነፍሴ ከስጋዬ የምትለይበት ወደ መቃብር የምወርድበት ወደ ፈጣሪ የምጠራበት ቀን ታሳስበኛለች። ወካልእታሂ፣ ይህንን እንኳ ብረሳው ቀዊም ቅድመ ፈጣሪ፣ በሐሌው በገቢር በነቢብ በስተት በድፍረት በማወቅ ባለማወቅ የሰራሁትን ኃጢአት ይዤ ፈጣሪ ፊት የምቆምበት ቀን ደግሞ ሁለተኛ ያስጨንቀኛል። እግዚአብሔር ፊት እንቆማለን ምእመናን። ትልልቅ ባለስልጣን ፊት አይደለም ያልኳቸው። ማን ፊት? እግዚአብሔር ፊት ከነ ኃጢአታችን የምንቆምበት ቀን ነው ዛሬ። አቤት መጋቢት 29 ደብረ ዘይት የአማረም ከፋም የምንኖርበት ዓለም የተፈጠረበት ኋላም የሚያልፍበት ኢየሱስ ክርስቶስ ዓለምን ለማዳን ከድንግል ማርያም የተጸነሰበት ድንቅ ታምራት ያደረገበት መንግሥተ ሰማያት ለታደሉት የምትሰጥበት ቀን፣ ያልታደሉት ዘላለማዊ ፍርድ የሚሰሙበት ቀን። አው ጸአት ቀዊም ቅድመ ፈጣሪ፣ አምላኬ ፊት የምቆምበትን ቀን ሳስበው እረፍት አጣለሁ። በምንድን ነው እናንተ የምትጨነቁ? እኛ ዘመናችንን በምን በመጨነቅ ጨረስ ነው? ቅዱሳኑ የሚያስጨንቃቸው ሞታቸው፣ የሚያስጨንቃቸው እግዚአብሔር ፊት መቆማቸው ነው። ይሄንንም ልረሳው ሞከርኩኝ። ወሳልስታሂ ጸአተ ፍትሕ ላይሌ፣ ነፍሴ ከስጋዬ ተለይታ ወደ ፈጣሪዋ ሄዳ ፈጣሪ ፊት ቁሜ ከፈጣሪ የሚወጣው ፍርድ እናንተ አባቴ ቡሩካን ከሚባሉት ነው ቁጥሬ ወይስ አላውቃችሁም ከኔ ወግዱ ከሚባሉት እያልኩ እንቅልፍ አጣለሁ አለ። 10ኛው ማዕረግ ላይ ሆኖ ነጽሮተ ስሉስ ቅዱስ ደርሶ ያዕቆብ ዘስሩግ አባታችን ከተጨነቀ እኛ ምን ያህል ያስጨንቀን ይሆን? እግዚአብሔር አምላክነ ገሃደ ይመጽእ፣ አምላካችን እግዚአብሔር ተገልጦ ይመጣል። ወያረምም ዝም አይልም፣ እሳት ይነድድ ቅድሜሁ፣ እሳት በፊቱ ይነዳል ማለት ፍርዱ ነው። አውዶሂ አውሎ ብዙ ይጼዋ አለ ሰማይ በላይሉ ወለምድር ከመ ይኮንን ሕዝቦ። በብሉይ ኪዳን በረዴት በአዲስ ኪዳን በኩነት የመጣው አምላክ ዓለምን ለማሳለፍ መንግሥተ ሰማያትን ለቅዱሳኑ ለማውረስ ዳግመኛ ይመጣልና አባታችን ዳግመኛ ሲመጣ በቀኝ የምንቆምበት መንፈሳዊ ተሳትፎ የምናደርግበት የሞት ሽረት የሆነውን ጾማችንን የቀረውን ጾም በአግባቡ የምንወጣበት ንስሐ የምንገባበት የምንታረቅበት የምንዘጋጅበት ዘመን ያድርግልን። ተረፈ ሌሊቱን መዋዕለ ጾሙን ይባርክልን። የሁላችንን ፍጻሜ ያሳምርልን። ወስብሐት ለእግዚአብሔር።